jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች፣ በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። አሜሪካ ህወሓትን በድጋሚ አስጠነቀቀች። አሜሪካ የህወሓት ቡድን ከኢትዮጵያ አልፎ የምስራቅ አፍሪካ የሰላም ካንሰር መሆኑን በመረዳት ለቡድኑ ተደጋጋሚ ማስጠንቀቂያ እየሰጠ ነው። አሜሪካ ለእያንዳንዱ ግጭት መንስኤው ራሱ ህወሓት እንደሆነ በመግለጽ አሁን የጀመረውን ጦርነት ላይ ተጠያቂ መሆናቸውን ይፋ አድርጋለች። የሻዕቢያን ድጋፍ ተማምኖ የጀመረውን አውዳሚ ጦርነት ካላቆመ አሜሪካ ለፌዴራል መንግስት የምትሰጠውን ድጋፍ አጠናክራ እንደምትቀጥል በግልጽ ቃል አሳውቃለች። በዚህም ጉዳይ በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ የክልሉን ፕሬዝዳንትነት በኃይል የተቆጣጠረው ዶክተር ደብረጽዮን ገብረ ሚካኤል ጋር ነሐሴ 7 2018 ዓ.ም በስልክ ተወያይተዋል። በውይይቱም አምባሳደሩ አሜሪካ በኤርትራ በኩል ወደ ትግራይ የገቡ ታንኮችን፣ መድፎችን በቅርብ እንደምትከታተል አሳውቋል። ደብረጽዮን በበኩሉ በሽረሪና ግጭት ከተቀሰቀሰ በኋላ ትግራይ የተጠቃች እያለ አሜሪካ ለምን ጸጥ አለች የሚል ጥያቄ ለአምባሳደሩ ቢያቀርቡላቸውም ውጊያውን ለጀመሩና በትግራይ ክልል ውጥረት ለመባባሱ ተጠያቂዎች እናንተ ናችሁ በማለት ለቡድኑ ትንኮሳ ጠንካራ ምላሽ ማስጠንቀቂያ ሰጥቷል። አሜሪካ ቀደም ሲል በሰጠችው ማስጠንቀቂያ መሰረት በቪዛ ላይ ሆነው በአሜሪካ የሚገኙ የህወሓት አመራር ልጆች ከሀገሯ ልታባር የመጨረሻ ውሳኔ ላይ እንደደረሰችም አምባሳደሩ አስታውቀዋል። ሆኖም አሁንም ድረስ በትግራይ ወጣት ህይወት እየቀለደ ያለው ህወሓት እስከ መጨረሻ ያለውን አማራጭ በመጠቀም የጦርነት ከበሮ እየደለቀ ነው። ዘመናዊ መሳሪያዎችን ታጥቂያለሁ በሚል ጀብድ ቡድኑ በጀመረው ጥቃት ላይ በወሰደው የድሮን እርምጃ ሙሉ ተሽከርካሪዎችን አጥቶ እንደ አድዋ ዘመን ጦርነት ግመልና አህያን ለማጓጓዣነት ይዤ ታለ ብሎ ተነስቷል። ከቀናቶች በፊት ህወሓት በሽራሮ ከተማ ባካሄደው ስብሰባ በምዕራብ ትግራይ ያሉ ግመልና አህያን ጨምሮ የቤት እንስሶች በጦርነት ወቅት ለመጓጓዣነት እንዲውሉ ብቻ ትዕዛዝ ማስተላለፉን ምንጮች አረጋግጠዋል። እንዲሁም ግመልና አህዮች ለገበያ እንዳይውሉ ለማህበረሰቡ መመሪያ መስጠቱን የሚጥሱትንም በህግ እንደሚቀጣ ማስጠንቀቁ ታውቋል። ይህ በእንዲህ እንዳለ ህወሓት በምዕራብ ትግራይ በሽረሪና በአላማጣ በሽራሮና በጸለምት ግንባሮች በደረሰበት ከፍተኛ ሽንፈት ምክንያት ታጣቂዎችን እየተበተኑ እንደሚገኙ ታውቋል። ይህም በአመራሩ መካከል በውስጣችን ባሉ ካድሬዎች የተጠቃን ነው በሚል እርስ በርስ አለመተማመን እንዲፈጠር አድርጓል። በዚህም የጥርጣሬ መንፈስ ጀነራል ፍስሐ ኪዳኑን ከኃላፊነት አንስቶ በጀነራል ኃይለ ሥላሴ ግርማይ ለመተካት የውስጥ እንቅስቃሴዎች ተጀምረዋል። ይህ በፖለቲካ አመራሩና በወታደራዊ ኃይሉ መካከል የተፈጠረውን አለመግባባት የህወሓት መጨረሻ እንደተቃረበ የሚያረጋግጥ ነው ተብሏል። ከዚህ ጋር ተያይዞ በየጦር ግንባሩ ከፍተኛ ኪሳራ እያስተናገደና ከአሜሪካ ከባድ ማስጠንቀቂያ የተሰጠው ህወሓት ከፌዴራል መንግስት ጋር ለድርድር ሊቀመጥ መሆኑ ታውቋል። ቀድሞም ያለውን አቅም ጠንቅቆ የሚያውቀውና ከገባበት ጦስ ውስጥ የመውጫ መንገድ የሚፈልገው ህወሓት በስተመጨረሻ ሸኔንና ፋኖን አየር ላይ በትኖ ራሱን ለማምለጥ ለድርድር ምቹ ሁኔታዎችን እያመቻቸ ነው። በኬንያ ናይሮቢ ከሳምንታት በኋላ ከፌዴራል መንግስቱ ጋር ለድርድር እንደሚቀመጥ ተሰምቷል። የድርድር ሂደት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ፣ የኬንያ ፕሬዝዳንት ዊሊያም ሩቶ እና የቀድሞ ኬንያ ፕሬዝዳንት ኡሁሩ ኬንያታ በጋራ እንደሚመክሩ ተገልጿል። ይህንን አስመልክቶ ከህወሓት የፖለቲካና ወታደራዊ ክንፍ አባል በቀጣይ ሳምንት በናይሮቢ በሚደረገው ድርድር ዙሪያ አስቸኳይ ስብሰባ እንደሚያደርጉና በስብሰባው ላይም ይህንን ድርድር ነፍሳቸውን ለመታደግ ከፈጣሪ የተላከ ተአምር እንደሆነ በመተማመን ፈጽሞ ሊባክን እንደማይገባ መወያየታቸውን ከውስጥ ሾልኮ ወጥቷል። የድርድር ሂደትን ተከትሎ የቀድሞ የህወሓት መስራች አረጋዊ በርሄ የህገወጥ ህወሓት አመራሮች ያላቸው ብቸኛ አማራጭ ጊዜው ሳይረፍድ እጃቸውን ለፌዴራል መንግስት መስጠት ብቻ ነው ሲሉ የማምለጫ መንገዳቸውን አመላክተዋል። ቡድኑ በተለያዩ ጊዜያት በውጭ ኃይሎች ተላላኪነት ኢትዮጵያን ለማተራመስ ያደረጓቸው ሙከራዎችን ሙሉ በሙሉ እንዳልተሳኩ፣ ከዚህ በኋላ ጥምረቱ ፈጽሞ የማይሳኩና የትም የማያደርሱ መሆኑን አስረድተዋል። የፌዴራል መንግስት በተደጋጋሚ እጁን ለሰላም ሲዘረጋ መቆየቱንና በርካታ ታጣቂዎችም ይህንን ጥሪ በመቀበል ወደ ሰላማዊ ህይወት በመመለስ ላይ መሆናቸውን ዶክተሩ ጠቁመዋል።
እስክንድር ነጋ እንዲገደል ለፋኖ ትዕዛዝ ተሰጥቷል። የቀድሞ የአፋብኃ አመራር የነበረው እስክንድር ነጋ በህወሓት አመራሮች ቀጥተኛ ትዕዛዝና በዘመነ ካሴ አድራጊነት ታፍኖ አድራሻው ከጠፋ ሰነባብቷል። የህወሓት አመራሮች ለረጅም ጊዜያት በቁም እስር ላይ የነበረው እስክንድር ነጋ ከዚህ በላይ አስሮ ማስቀመጥ እንደማይገባ በመግለጽ በአስቸኳይ እንዲገደል ስምምነት ላይ ደርሰዋል። በዚህም መሰረት ከመከላከያ ጋር በነበረ የተኩስ ልውውጥ ወቅት እንደተመታ ተደርጎ መረጃዎች እንዲሰራጩ ለማድረግ ከህወሓት በኩል ቀጥተኛ ትዕዛዝ ለፋኖ መተላለፉ ተሰምቷል። የአፋብኃ አመራሮች ትዕዛዙን ተቀብለው በመከላከያ ተገደለ ብሎ ይፋ ለማድረግ እንዴት መገደል እንዳለበትና እንዴት ሚዲያ ላይ መውጣት እንዳለበት ሁኔታዎችን እያመቻቹ ነው። ለዚህ የእስክንድር ግድያ የተመረጠው ቀጠና በአዊ ዞን ውስጥ የሚገኘው የጫራ ቀጠና መሆኑን ለማወቅ ችለናል። በተያያዘ መረጃ የጎጃም ፋኖች ለህወሓት በማጎብደድ በአማራ ህዝብ ላይ ታሪክ ይቅር የማይለው ክህደት እየፈጸሙ ነው። የጎንደር ፋኖ የጎንደር ህዝብ ዳግም ለህወሓት ባርነት ተላልፎ የሚሰጠው በእኛ መቃብር ላይ ብቻ ይሆናል በማለት ርስቴ ሊነጥቀኝ ከመጣ ኃይል ጋር አልጣመርም ሲል አቋሙን እየገለጸ እንዲሁም የወሎ ፋኖ በስተመጨረሻም ቢሆን ህወሓት ጋር ጥምረት አግባብነት እንዳልሆነ በመረዳት ከዛ ለመሸሽ እንቅስቃሴዎች በጀመሩበት በዚህ ወቅት የጎጃም አመራር ነኝ ባዩ ከህወሓታውያን በላይ የጽምዶ አቀንቃኞች ሆነው ያለ ፍርሃት አሽከርነታቸውን በአደባባይ ይፋ እያደረጉ ነው። በተመሳሳይ የፋኖ አመራሮች የአሸንዳን በዓል ለማክበር ከህወሓት አመራሮች ጋር ጩቤ እየረገጡ ይገኛል። መላው የትግራይ ህዝብ በሚባል ደረጃ ህወሓት የሚያደርገውን የጦርነት እንቅስቃሴ በመቃወም ገሚሱ በየቤተ ክርስቲያኑ እያለቀሰ ሲጸልይ፣ ገሚሱ ደግሞ ጥቁር አሸንዳ ብሎ ተቃውሞውን እየገለጸ ባለበት በዚህ ወቅት ፋኖ በማይካድራ ወገኑን የጨፈጨፈው የህወሓት ቡድን ጋር አሸንዳን ለማክበር በአርሚ 60 ታጅቦ ተንቤን መግባቱ ታማኝ የመረጃ ምንጮች አረጋግጠውልናል። በጽምዶ ጥምረት ጋር ተያይዞ ከህወሓት ጋር የተጀመረውን ጥምረት የተቃወሙ የፋኖ አባላት ላይ እርምጃ መውሰድ ተጀምሯል። በተለይ በራያ ግንባር ለደረሰው የድሮን ጥቃት የመረጃና የኢላማ ጠቋሚ ሚና ተጫውቷቸዋል በሚል በርካታ የፋኖ ታጣቂዎች መግደሉ ተደርሶበታል። ከራያ የደረሰ መረጃ እንደሚያመላክተው 17 የምስራቅ አማራ ፋኖ አባላት ለተቀረው ታጣቂ መቀጣጫ እንዲሆኑ በሚል በህወሓት ተወስደው በጅምላ ተረሽነዋል። ለዚህም ርሸና ምሬ ወዳጆ ሁኔታዎቹ እንዳመቻቸላቸው ታማኝ የመረጃ ምንጮች አረጋግጠውልናል። የህወሓት አሰቃቂን እርምጃ ተከትሎ በራያና በአካባቢው በሚገኙ ፋኖዎችና የህወሓት ታጣቂዎች መካከል ከፍተኛ ውጥረት መፍጠሩ ተሰምቷል። የትግራይ ወጣት በሻዕቢያ ሰራዊት ይታፈኑ ነው። የትግራይ ህዝብ የህልውና ስጋት የሆነችው ኤርትራ ጋር ጽምዶ የተባለ የጥፋት ጥምረት የጀመረው ህወሓት የወጣቶች የግዳጅ አፈሳ አጠናክሯል። ከእራሱ አልፎ ጭንብል ያጠለቁ የሻዕቢያ ሰራዊቶችን በቀጥታ ትግራይ ውስጥ በማሰማራት በምስራቃዊ ዞን በዛላምበሳ፣ ኢሮብ፣ ጉለመህዳ እና ስቡሁ ሳእሱ ወረዳዎች ከወትሮ በተጠናከረ መልኩ የወጣት ቤት ለቤት አፈሳ እያስቀጠለ እንደሚገኝ ለማወቅ ችለናል። ከዚህም በተጨማሪ የሻዕቢያ ታጣቂዎች በመጪው ጦርነት የህወሓት ታጣቂዎችን መስለው እንዲዋጉ የህወሓት ታጣቂ ዩኒፎርም በአመልዳ ጨርቃ ጨርቅ ፋብሪካ እያዘጋጀላቸው መሆኑ ታውቋል። ይህም ህወሓት በግዳጅ ኢትዮጵያን በሻዕቢያ ለማስወረር እየተንቀሳቀሰ መሆኑን የሚያጋልጥ ሆኗል። ይህ ብቻ ሳይሆን ቡድኑ የከተማ ነዋሪዎች ላይ የከፋን ግልት እየፈጸመ እንደሚገኝ መረጃዎች እየወጡ ይገኛል። የመቀሌ ከተማ ነዋሪዎች በክልሉ እየደረሰባቸው ያለውን አፈና፣ ስቃይና ፍርሃት ማጣት እንኳን በነጻነት እንዳይናገሩ መከልከላቸውንና አፋኝ ዛቻዎች እየደረሷቸው ነው። ነዋሪዎቹ እንደገለጹት በህወሓት መዋቅር በኩል ቡድኑ ሲያታልሏችሁ ዝም ብላችሁ እሺ በሉ፣ አንገታችሁን ድፉ የሚል ተጽዕኖ እየተደረገባቸው ይገኛል። በክልሉ ያለውን የመልካም አስተዳደር እጦት፣ የረሃብና የተፈናቃዮች ስቃይ የተናገረ ማንኛውም ዜጋ መከተን የተቃወመና ያሰናከለ በሚል ሽፋን የከፋ ጥቃት፣ እስራትና እንግልት እንደሚደርስበት እየተዛተባቸው እንደሆነ ጨምረው ተናግረዋል። በተመሳሳይ በመቀሌ ዩኒቨርሲቲ ሲያስተምሩ የቆዩ የትግራይ ተወላጅ መምህራኖች በድብቅ ትግራይ ለቀው እንደወጡና ዩኒቨርሲቲው ባዶ እንደቀረ ተሰምቷል። ለዚህም ዋነኛ ምክንያታቸው የአስገዳጅ የውትድርና ምልመላ እንደሆነ በዚያ የቀረ አንድ የዩኒቨርሲቲው ማህበረሰብ መረጃ አጋርቷል። በተጨማሪም ጽንፈኛው የህወሓት ቡድን እስረኞችን ዓለም ላይ ታይቶ በማይታወቅ ፍጹም አረመኔያዊ ድርጊት በመፈጸም እና ምስላቸውን በቪዲዮ በመቅረጽ ሐሰተኛ የፕሮፓጋንዳ ዶክመንተሪ ለማዘጋጀት እየተጣጣረ እንደሚገኝ ለማወቅ ችለናል። ከዚህ የማሰቃየት ተግባር ሰለባዎች መካከል የቀድሞ የትግራይ ፖሊስ ኮሚሽን ኮሚሽነር ሀፍቱ
እንደሚገኝ ታማኝ የመረጃ ምንጮች አረጋግጠዋል። ቡድኑ ኮሚሽነር ሀፍቱና ሌሎች እስረኞችን ለለውጥና ለብልጽግና ከሚሰሩ አመራሮች ጋር በመገናኘት ወጣቶችን ታነሳሱ እንደነበር በካሜራ ፊት እመኑ በማለት እያሰቃዩቸው መሆኑ ታውቋል። ቡድኑ በትግራይ ህዝብ እያደረሰ ያለው ጫና ተከትሎ ራሱ ያሰለጠናቸው ታጣቂ አፍሶ በመውጣት የነጻ መሬቱን ኃይል በመቀላቀል ተቃውሞ እያሰማ ይገኛል። ለአብነትም በደቡብ ግንባር የተሰማራው የህወሓት ታጣቂ በግፍ እየከዳ ወደ ሀራ መሬቱ ኃይል መቀላቀሉን ለመግታት ኬላዎች እንዲዘጉ ትዕዛዝ ተላልፎ የነበር ቢሆንም የኬላዎች መዘጋት የሚከዱ ታጣቂዎችን ማስቆም አልቻሉም። ሆኖም ግን የሚከዱ ታጣቂዎች ቁጥር ቀን በቀን እየጨመረ መሄዱ ያበሳጨው ዝናቡ የተባለ ከፍተኛ አመራር የሚከዱ ታጣቂዎችን ሚስት፣ ወላጆች ወይንም የቅርብ ተጠሪዎች በመያዝ ወደ ሀራ መሬቱ ያቀኑ ታጣቂዎችን እንዲመለሱ አቅጣጫ ሰጥቷል። ይህን የቡድኑ አረመኔያዊ ድርጊት ለመቀልበስ በደቡብ ግንባር ለሚገኙ የህወሓት ታጣቂዎች ከትግራይ ምሁራኖች አስቸኳይ ጥሪ እንደተደረገላቸው ሰምተናል። ቤተሰቦችን ዋጋ ሊያስከፍል በዝግጅት ላይ የሚገኘውን ይህን አረመኔ አመራር በተናጥል ሳይሆን በተደራጀ በተናበበ መልኩ ሊነሳበትና ነገ ዛሬ ሳይል ከውስጥ ድንገተኛ እርምጃ እንዲወሰድ ጥብቅ መልእክት ተላልፏል። የግብጽ ፉከራና የኢትዮጵያ የማይናወጥ አቋም። ግብጽ በአባይ ወንዝ ውሃ አጠቃቀም ላይ አሁንም የነበረውን አፓርታይዳዊና አግላይ አቋሟን ሳታስቀር ብቸኛ ውሳኔ ሰጪ ለመሆን የምታደርገው ጥረት አሁንም ቀጥላበታለች። ግብጽ በአባይ ወንዝ ላይ ካለኔ ፈላጭ ቆራጭ የለም በማለት ተከታታይ ሐሰተኛ ክሶችና ሰሚ የሌላቸው ከንቱ ዛቻዎችን እያሰማች ትገኛለች። ሆኖም ኢትዮጵያ ለዚህ አይነቱ ከንቱ ጫጫታ ጆሮ ሳትሰጥ በወንዙ ላይ ያላትን ተፈጥሯዊ የመጠቀም መብት ለማስከበር የምታደርገው የልማት እንቅስቃሴ አጠናክራ ቀጥላለች። በአባይ ወንዝ የታችኛው ተፋሰስ ሀገራት ፍትሃዊ በሆነ መንገድ የመጠቀም መብት እንዳላቸው የምታምነው ኢትዮጵያ በቅርብ ጊዜ ሶስተኛ ተጨማሪ ግድቦች ልትገነባ ነው። ከ85% በላይ የሚሆነውን የአባይ ውሃ የምታመነጨው ኢትዮጵያ የህዝቦቿን የኃይል ፍላጎት ለማሟላትና ድህነትን ለመቅረፍ ወንዙን የመጠቀም ሙሉ ተፈጥሯዊና ህጋዊ መብት አላት። በመሆኑም ግብጽን ጨምሮ የኢትዮጵያ ሁለንተናዊ ለውጥ የሚያንገበግባቸው ሌሎች ሀገራት የሚያወጡት የተሳሳተ መግለጫና ስም ማጥፋት በልማት ጉዞ ላይ ምንም አይነት እንቅፋት አይፈጥርም። በአጠቃላይ ኢትዮጵያ የግብጽን ጫናዎችንና የተሳሳቱ ትረካዎችን በመመከት የተፈጥሮ ሀብቷን ለህዝቧ ብልጽግና የመጠቀም መብቷን በማስከበር ረገድ በጽናት መስራት እንደምትቀጥል የማይናወጥ አቋም ይዛለች። የዛሬው መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።